እስኪ ከጅምሩ አንድ ድምጽ እናሰማና ለአድማጮች ከጅምሩ ማለት ነው። አሁን አይሾ ስፒድ ሲመጣ እኔ ለቲክቶከሮች ክብር አለኝ ማለት ዘመኑ የዲጂታል ዘመን ነው። ኢንፎርማቲቭ የሆኑ ኮንቴንቶችን ማድረሳቸው በዚህ ፕላትፎርም ተመስጋኝ ያደርጋቸዋል። እነ ብሩክ ኒውስ፣ እነ በሱ ፍቃድ፣ ሌሎችም አሉ። ጥሩ ሰዎች አሉ፣ ማከብራቸው ሰዎች አሉ። ግን አትሊስት አንዳንዴ ይሄ ሎጂካሊ ሙያ ለባለሙያ የሚባል ነገር አለ። አትሊስት ያው ተደራሽነቱ ልክ ነው እንዳልከው። ግን እስኪ ይሄን ድምጽ እስኪ ለአድማጮች እንጋብዛቸውና ከዛ በኋላ እስኪ ምን አይነት ሀሳብ አላቸው እንስማ። እስኪ ይሄን ድምጽ ናችሁልኝ ባካሪሳኛ ለመቀበል ባካሪሳኛ እኔ አላውቀውም በደንብ ግን ባካሪሳኛ ነው። ፋይናሊ ፋይንድ አውት አድርጌዋለሁ። ኮሜንት ላይ የመጣችሁ ባካሪሳኛ ያ ማጋሪሳኛ ይሁን ባካሪሳኛ ይሁን አላውቀውም ግን ልቀበለው ኤርፖርት ደርሻለሁ ነው የሚለው። ይሄ ጂም የሚያሰራ ቲክቶከር ቶማስ ኃይሉ ይባላል። መልካም ጎኖች አሉት። የህብረተሰቡን ጤና ከመጠበቅ አኳያ ጥሩ ግንኙነት አለው አይካድም። ግን አትሊስት ኢትዮጵያ ውስጥ ከ300 በላይ ስፖርት ጋዜጠኛ ያለበት ሀገር ነው። አምጪው አካል ጆኒ ቬጋስ ወይም ሌሎች አካላት ካላችሁ በዚህ ልክ አትሊስት ለስፖርት የቀረቡ ቲክቶከሮች አሉ። አትሊስት ስሙን ይዘህ አትገባም። ገና ከጅምሩ ስትመጣ እኮ ነው መልኩ። ማጋሪሳኛ ይሁን ባካሪሳኛ ይሁን አላቅም ግን ልቀበለው ነው እኔ ነኝ ቁርስ መጋብዘው ምናምን የሚል አይነት ተቀባይን ማምጣት የለብም። ይሄ ልክ አይደለም ያስባል እንደኔ ስመለከተው። እኔ ለቲክቶከሮች አሁንም ክብር አለኝ። ኢንፎርማቲቫቸው ኮንቴንታቸው በጣም ጥሩ ነው። ተደራሽነታቸው ጥያቄ የለውም። ግን አንዳንዴ ደግሞ አሁን እንደዚህ አይነት የቲክቶክ ፕላትፎርም ተጠቃሚ ልክ ነው ብዬ አላስብም እኔ በዚህ አኳያና አንዴ ለመጨረሻ ጊዜ እናስደምጣቸው ደግሞ እስኪ ሶፊ። ሰላም ጋይስ እንዴት ናችሁልኝ? ባካሪሳኛ ለመቀበል ባካሪሳኛ እኔ አላውቀውም በደንብ ግን ባካሪሳኛ ነው። ፋይናሊ ይሄ ልክ አይደለም። ማምጫው አካል ልክ አይደለም። ከዛ በተጨማሪ የኔ መልከታ ለማስቀበጥ ነገራችን ላይ አንድ ጋዜጣዊ መግለጫ ሲሰጥ አላየው። ባካሪሳኛ ከመጣ በኋላ ጋዜጠኞች ባካችሁና ጠይቁት ኑና እስኪ ወይስ አንደኛ ሲመጣ 8 ቀን ከቆየ ደግሞ ሲገባም ሲገባም ለምን እንደመጣ ሲወጣም ለምን እንደወጣ። አሁን እስኪ አንድ ጥያቄ ልጠይቅ። አንድ የኛን አድማጭ የኛን ፕሮግራም እየሰሙ ያለ አድማጮች አይሾ ስፒድ ለምን መጣ? አሉላ መልስልኝ። የሀገራችንን ባክግራውንድ ቱሪዝም ለመላው ዓለም ለማስተዋወቅ ባካሪሳኛ ለምን መጣ? አላቅም። አየህ የሚገርመው ነገር ሶፊ አሁን እሺ ጨርስ። ይሄ የሆነበት ምክንያት ለምንድን ነው? ፕላንድ ስላልሆነ ነው። ፕላንድ አይደለም ያልኩት ለዚህ ነው። አንዴ እንደገባ ጋዜጣዊ መግለጫ መስጠት ነበረበት። አላማውን ለምን እንደመጣ ምን እንደሚያደርግ ለምን እንደሆነ መናገር ነበረበት። ሲወጣም ደግሞ የተሰማውን ስሜት ቆይታውን በሚመለከት ቀጣይ ምን መስራት እንዳለበት የሚመለከቱ ሚዲያዎች አንድ ሁለት አይደለም ኢትዮጵያ ውስጥ አንድና ሁለት ሰው አይደለም የሚደመጠው እኮ ኢትዮጵያ ውስጥ እኮ ሚሊየንስ አድማጭ ያላቸው በጣም ብዙ ስፖርት ጋዜጠኞች አሉ። ትጋብዛለህ፣ ኢንተረስት ከሌለው የለውም። ለምሳሌ አንድ ነገር መዘገብ የማይፈልግ ካለ መብቱ ነው። ግን መጋበዝ ግን አለብህ። ሁሉ ሚዲያዎች ተገኝተው ጥያቄ እንዲጠይቁ ኢንተርቪው እንዲያደርጉ እንኳን አይደለምና ባካሪሳኛን የሚያክል ሰው መጥቶ ይቅርና እኮ ለተራ ፕሮግራም እኮ ኢንተርቪው እንድታረግ ይፈቀድላል። ሰዎችን የሆነ ፕሮግራም ሲዘጋጅ የሆነ ፊርማ ሲኖር ምናምን እንትን ይዳላጋርና አንዴ እንኳን ጋዜጣ መግለጫ አልሰጠም። ሲወጣም ሲገባ ምን እንደሆነ አላወቅንም። ሲወጣ ሲገባም ለምን እንደገባ አላወቅንም። ሲወጣ አድማጮችን ማስተያየት ስጡ። ማን ይሻላል? የአርሰናል ደጋፊዎች ካላችሁ ሲቲ ይሻላል ወይስ ኒውካስል በምን ምክንያት የሚሉትን ቢሰጡት ሐሳብ አሪፍ ይመስለኛል። ሶፊ እኔ አሁን ለሁለቱም አያንስም አርሰናል ምን ለመናገር ሁለቱንም ማሸነፍ የሚችልበት አቅም ላይ አለ ሁለቱን እና አሁን ግን ሁለቱንም ሲገጥም ያው አርቴታ ያለበት አንዳንድ ፍርሃቶች አሉ። ትላንትናም ከቼልሲ ከሰከንድ አፍ ቅያሬዎች በኋላ በመልሶ ማጥቃት ለማድረግ የሚሞክራቸው ማጥቃቶች ትመለከታለህ። በርግጥ የአንድ ጎል ማርጂን መምራት እንዳለው አንረሳም፣ ግን አያንስም ለሁለቱም። ግን እንደኔ ስመለከተው ግን የሚሻለው ኒውካስትል ዩናይትድ አርሰናል ማግኘት ኒውካስትል ዩናይትድን ቢያገኝ የተሻለ ነው። ሲቲንም ቢያገኝ አርሰናል አያንስም ለሲቲ። በአንድ ወር ውስጥ የሲቲ ተቋዋቾች የትኛው ተቋዋች አገግሞ ወደ አቋሙ ይመጣል፣ ሌሎች ተያያዥ ጉዳዮች እንዳሉ ሆኖ ግን ሲቲ ስቲል ለአርሰናል ተፎካካሪ የምትለው ቡድን በቃ ይምጣ ያለ ቡድን ፊት መስመር ላይ እና ሃላንድ አሉ። በየትኛውም ሰዓት የሆነ ነገር ማድረግ የሚችሉ ቼርኪ አለ፣ ፎደን አለ። በነገራችን ላይ በርናርዶ ሲልቫም በዘንድሮ ዓመት መጨረሻ
በቦስማን ህግ መሰረት ሊወጣ ይችላል በነፃ ይወጣል ስለዚህ ዋንጫዎችን አሳክተው ሊወጡ የሚችሉ ልጆች አሉ በዚህ ሰዓት አሁን ፋይናል መዝጊያዬ በዋንጫ ሊታጀብ ያለብኝ ይላል ጋርዲዮላ አምና ኬቨን ደ ብሩይነ ግን አልሆነለት እና አሁን የነ ቸርኪ የነ ፎደን ኢቭን ሴሚኒዮ አሉና ለአርሰናል የሚቀለው ኒውካስትል ነው ለማንሳት ማሰብ አለብን በተጫዋቾቼ ኮርቻለሁ ብለዋል እና በጣም አንደርላይን ያደረጉበት ነገር ግን ምንድነው ትክክለኛ ነገር የተናገሩት ያሳመነኝ ነገር ሃቨርትስ ጎሉን ሲያገባ በኤምሬትስ የነበረው የደጋፊዎች ድባብና አሉ የጠባቂ ወንበር ተጫዋቾች የነበራቸው ደስታ መንፈስ መንቀል መውጣት ይሄ ነው በቃ እግር ኳስ በቃ አንድና አሉ በቃ ይሄ አሁን ዋንጫ ለሚፈልግ ቡድን ትልቅ የሚያነሳሳ ሐሳብ እንዳይከፈልባቸው በለብቻ ቤቱ የሆነ ነገር እንዳይፈጠር ደጋፊውን ከተጫዋቾች ጋር የሚያቆራኙበት መንገድ የሚሰጧቸው አስተያየቶች ተመችቶኛል በትላንቱ የአርቴታ አስተያየት እና ይሄንን ግን የጨዋታ መንገድ አሁን መቀየር አለባቸው ብያስባል ማለት አሁን አላቸው ሪሶርስ ሲቲን ሲገጥሙ ሲቲ ማሸነፍ እንደሚቻል ማስመስከር አለባቸው እኔ አሁን ሲቲ ቢደርስ ለፍጻሜ ግምቴ አርሰናል ካጠቃ ከተጫወተ ሲቲ ማሸነፍ ይቻላል ለምን ሌሎች ክለቦች ማድርገውታል እነ ቶተንሃምም በውጤት ቀውስ ውስጥ ያሉ ክለቦች ማድርገውታል እነ ወልቭስም ሲቲን ለማስጣል ተፍጨርጭረዋል አርሰናል ደግሞ ከዛ በላይ ሪሶርስ አለው አርቴታ ልጆቹን የሚፈቅድላቸው ከሆነ ሲቲንም አሸንፎ ካራቦ ዋንጫ ማንሳት ይችላሉ እስማማለሁ በዚህ ረገድ ማለት ይሄ ነው ሐሳብ ጀማው ዓለም ላይ ብዙ አይነት የእግር ኳስ ዶሚኔሽን ተሰኝተሻለክ በጣም ብዙ አይነት ዶሚኔሽን ግን አርሰናል ቼልሲ ላይ ያለው ዶሚኔሽን በፈጣሪ ስም ጀማው ጭንቅላትን እንደዚህ አሲዞ የሚያሳብድ ነው እንደ ጭንቅላትን አሲዞ ደግሞ እዚህ ያክል ድረስ ነው የምትለው ቼልሲ ተከታታይ 5 ማናጀር ጀማው 5 ማናጀር ሲቀይር አንዱም ሚኬል አርቴታ አላሸነፈው አንዱም አሰልጣኝ 5 አሰልጣኝ ቀይሯል ተከታታይ በሰላም 5 ጨዋታ እያሸነፈ ነበር ቼልሲ አርሰናል መጣ ልጥፍ ምን አይነት ዶሚኔሽን እንደሆነ ምን አይነት ተከታታይ 10 አመቱ እንደዚህ እንዲያነቀረው ነው እንዲ እየገረፈው የለንደኑ ንጉስ ማን ነው ግልጽ እኮ ነው አለቀ እኮ ግልጽ ነው አርሰናል ነው ደግሞ አርሰናል ነው ደግሞ የእውነት እንደዚህ አክል ዶሚኔሽን ባገኘ ቁጥር እኮ ነው የሚገርመው ባገኘ ቁጥር ስንት ባገኘ